ታዲያስ አዲስ ቀደም የሆነ ዜና ያነበብኩኝ ነበር በእንግሊዝኛው ነውብኝ እንደም ሰሜ ጋር ልክ ተረቆመልኝ ግን ግማሽ አንድ አንቀጽ ነው እንግሊዝኛው አቅተብኝ አንደኛው ካናዳ ላይ አንድ የተወሰነች ውዝግብ ተነስታለች የሚል አይነት ነው ያያውት ዜና የነበረውና ከመቶ ዓመት ኦልሞስት 100 ዓመት ያስቆጠረ ህንጻ አለ የኢትዮጵያ ኤምባሲ ነው ያንን ህንጻ ባለቤትነቱና ያ ዲፕሎማቶች የሚኖሩበት ቦታ ነው ከዛ ምንድነው የታሰበው ሙሉ በሙሉ ፈርሶ ህንጻው ዘመናዊ በሆነ መንገድ ለኑሮም አመቺ ሆኖ ይገንባ የሚል ፕሮፖዝ አደረገ ኤምባሲው ከዛ ግን የአገሪቱ ሰዎች ደግሞ ነው ኦልሞስት 100 ዓመት እየሆነው ነው ያለው ስለዚህ ወደ ቅርስነት እየሄደ ነው ባለው እንዳለ ሞዲፊክ ተሰርቶ ነው ልትገለገሉበት የምትችሉት የሚል ነገር መጣና ይሄ በሁለቱ መካከል እንደዚህ አይነት ነገር ተነሳ ግን የኢትዮጵያ ኤምባሲ በካናዳ ያለው ደግሞ የሚለው ምንድነው ለደህንነትም ለምቾትም ፈርሶ መሰራት አለበት የሚል አቋም ነው ያያዘውና በሁለቱ አካላት መካከል ንግግር እየተደረገ እንደሆነም ነው እየሰማን የነበረው ይሄው ነው አይኔ ያያችሁኝ መጨረሻው እንደ ካናዳ ነዋሪ ነው ግን ያወራች የነበረው ግን መጨረሻው ለመስማት ነው ያው ነው ንግግር ያረጉ ነው እንዴት ወደ ኮሪል ነው ንግግር አይ ምን ላይ ኦኬ በቅርስነቱ ይቀጥል ወይ ደግሞ ፈርሶ እንዳዲስ ንግግር እየተደረገ ነው ስሞር ይሄ ዲፕሎማቲክ በሆነ መንገድ ነው እየተነጋገሩ ያሉት ዲፕሎማቲክ በሆነ መንገድ ይፍቱታ አትልም የኛሳ ታረዳሽ ከዚህ በላይ አንድ በጣም አንገብጋቢ የሆነ ነገር አለ በተለይ ወደ ካናዳ በጣም በስቷል አይታችሁ ከሆነ ማህበራዊ ሚዲያ ላይም የተተላለፉ ያሉ መልእክቶች አሉ ካናዳን ልካለን ቪዛ እናሰጣለን ስራና መቻቻለን የሚሉ ነገሮች በጣም በስፋት የተተላለፉ ያሉ ነገሮች አሉና ታዝባችሁ በጣም ብዙ በተለይ ካናዳን እንትን ያለ ነው ታርጌት ያደረገ ነው ሶ ይሄ ነገር ኤምባሲው በጣም ያሳስበኛል እንዳለም ሰምቻለሁኝና ለምን ከነሱ አንደበት አንሰማም በተለይ ህገወጥ ድርጊቶችን ከመቆጣጠር አንፃር እነሱ ቢነግሩን የበለጠ ደግሞ እናምናለን ምክንያቱም አብዛኞቹ ህገወጥ የሆኑ ማስታወቂያዎችን የሚሰሩ ሰዎች ያሳምናል ብለው በሚያምኑበት መንገድ ነው የሚሰሩት ደወል አደረግን አምባሳደር ቴድሮስ ግርማ ጋር በካናዳ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ናቸውና ከዚህ ህገወጦች ከሚያስተላልፉት መልእክት ጋር ተያይዞ የሚሉ ነገር ይኖራል ብለን ደወልን አምባሳደር እንዴት አመሹ እግዚአብሔር ይመስገን እንደምን አላችሁ ደህና ናችሁ ወይ እግዚአብሔር ይመስገን አሁን ያወራን ነበር ካናዳ ቲንክ ታርጌት ተደርጋለች በተለይ ህገወጥ የሆኑ ማስታወቂያዎችን የሚናገሩ ወደ ካናዳ ለትምህርት ለስራ እንልካለን ከኤምባሲው ጋራ በቅርበት እየሰራን ነው የሚሉ ማስታወቂያዎች እየወጡ በደንብ ብዙ ሰዎችም እየተጭበረበሩ እንደሆነ እየሰማን ነበርና ይሄ መረጃ እናንተ ጋራ ደርሷል ወይ ማህበረሰቡ ምን አይነት ጥንቃቄ ሲያደርግ በጣም አመሰግናለሁ እንግዲህ እናንተ ማሰባችሁ ይሄ ጉዳይ በጣም እየተስፋፋ ስለመጣ ለአድማጭ ተመልካች መረጃውን በአግባቡ የጠራ መረጃ እንዲያገኙ ለማሳባችሁ ስለደወላችሁ ከልብ አመሰግናለሁ ከሁሉ አስቀድሜ እናንተም እንዳላችሁት እንግዲህ በስፋት በተለይ በማህበራዊ ሚዲያዎች ላይ እንደምናየው ፌስቡክ ትዊተር ላይ እንዲሁ ወደ ካናዳ እንወስዳለን በተለያየ መልኩ ይሄን አሟሉ ይሄን እንዲያርጉና እየተባለ በአንተገባ አግባብ አንዳንድ ጊዜ የመንግስት የስራ ኃላፊዎችን ውክልና እንዳገኙ በማስመሰል በተጨረበረ መልእክት ትክክል ያልሆነ ሰነድ አያይዘው እንዲሁም በኤአይ ጀነሬት የተደረጉ ቪዲዮዎችንም እንዲሁ እየተጠቀሙ ልክ ህጋዊ ለማስመሰል የሚያደርጉት ጥረት አለ በዛ እንግዲህ በርካቶች እየተታለሉ እንዳሉ ለማወቅ ችለናል በእኛ በኩል ጉዳዩ በአገር ቤት በህግ አስከባሪ አካላት ክትትል የተደረገበት ነው ያለው ነገር ግን በጣም እየተስፋፋ የመጣበት አግባብ አለ ማህበራዊ ሚዲያ ላይ በተለይ ሰው እየታለለ ነውና ከዛ ሰው እንዳይታለል ራሱን እንዲጠብቅ በዚህ አጋጣሚ እኔም ማስተላለፍ እፈልጋለሁኝ አንደኛ በማህበራዊ ሚዲያ በቲክቶክ እና በፌስቡክ የሚደረግ ምልመላ የለም በዚህ መልኩ እስካሁን ድረስ በህጋዊ በሆነ መልኩ ከኢትዮጵያ ወደ ካናዳ ሰዎችን ለስራ የሚያመጣ አንድም አካል የለም በእኛ እውቅና ያለው አንድም አካል የለም ምናልባት በርግጥ ቅርብ ጊዜ ከስራና ክህሎት ሚኒስቴር መስሪያ ቤት ጋር የተፈራረመ አንድ ፊቸር ፊት የተባለ ድርጅት የካናዳ ኩባንያ አለ እሱም እስካሁን ስራ አልጀመረም እሱም አላማው ሰውን እዚህ ማምጣት ሳይሆን አገር ቤት ስልጠና ሰጥቶ
ብቃት ያላቸው ሰዎች እንግዲህ በተለያዩ ዘርፎች ያሉ ባለሙያዎችን አብቅቶ ካናዳ ስራ ተፈልጎላቸው ስራ በሚገኝበት ወቅት ኦፍኮርስ የስራ ፍላጎቱ አለ። እዚያ ያለ ሀገር ላይ ትልቅ ኢኮኖሚ ነው። የሰው ኃይል ፍላጎት አላቸው። ትልቅ ፖፑሌሽን አይደለም። ስለዚህ በዚህ ላይ ገበያ ላይ ባለው ፍላጎት መሰረት ስራ ተፈልጎላቸው ለሚገኝላቸው ሰዎች ብቻ ነው የሚመጣው እንጂ እሱንም ሚስኢንተርፕሬት መደረግ የለበትም። አዜፍ እዛ የተመዘገበው ሁላ ካናዳ የሚመጣ ተደርጎ ምሳሌ የለበትም። እሱም ራሱና መጀመሪያ ስኪል ዴቨሎፕመንት ሰርቶበት ስኪላቸውን ካጎለበቱ በኋላ ስራ የማፈራረቅ ስራ ነው የሚሰራው። እሱም እስካሁን አልተጀመረም። ስለዚህ ባጭሩ እስካሁን ድረስ ህጋዊ በሆነ መልኩ ስራ ውስጥ ያለ በኢትዮጵያ መንግስትም በካናዳ መንግስትም እውቅና ያለው አንድም ድርጅት የለም። በፌስቡክ በኩል በትዊተር በኩል የሚደረግ ልመናም የለም። በጣም አሳማኝ ነው የሚመስሉት አምባሳደር። አሁን እርስዎም እንደገለጹልን ኤአይ ይጠቀማሉ። ቪዲዮዎቹ አሳማኝ ነው የሚመስሉት። ዶክመንቶች እንደዚሁ ማህተም ያለባቸው ፊርማ ያለባቸው የሚመስሉም የሚጠቀሙበት መንገድ አለ እና በተለይ ደግሞ ወጣቱ ውጭ ሄጄ ስራ ሰርቼ ብሎ ለሚያስበው ወጣት አጓጊ የሆኑ ነገሮችንም የሚመስሉ አይነት ነገሮችንም ነው የሚናገሩት እና አገር ውስጥ በህግ እየተያዘ ያለ ነገር አለና እዛ ከተመጣስ በኋላ ምናልባት እንደው እሺ ተሳካ በዚህ መንገድ እዛ ተመጣ ከተባለም የስራ እድሉ በዛ መንገድ ተመቶ ቀጥታ ወደ ስራ የሚገባበትም አግባብ እንደሌለ ነው እየሰማንም ያለ ነው። በተለያዩ አጋጣሚዎች መተው እዛም ሰፈር ለማድረግም ሁላ ያደረጉ ያሉ የሆነ ጊዜ ላይ እንደውም በስፋት ሲወራ ነበር። ኢቭን ማረፊያ ቦታ ራሱ አጥተው በደም ችግር ውስጥ ሲገቡም የነበሩ አሉና ህገ ወጥነቱ ከዛም ጀምሮ እዚህም ድረስ ያለው ሰንሰለት እንደዚህ አይነት ችግር ውስጥ ሊያስገባንም ስለሚችል እንደው ወጣቱ ምን ያስብ ምን ይጠብቅ? ጥሩ ከቪዲዮቹ እና ማስታወቂያቸው በጣም ለእውነት የቀረበ ከመምሰል አንፃር በነገራችን ላይ ራሱ የራሴን ቪዲዮዎች እኔ ነኝ እንዴት ተናግሬያለሁ እንዴ በየስካስብ ድረስ የዳዳኛ አጋጣሚ ሁላልና በጣም እንግዲህ ቴክኖሎጂ የፈጠረውን አጋጣሚ ተጠቅመው ነው ያደረጉ ያሉት። በፍጹም በዚህ መልኩ አንደኛ አሰራሩም ራሱ የስራ ክህሎት ሚኒስቴር አለ። በዛ በኩል ብቻ ነው ሊሆን የሚችለው እንጂ የውጭ ጉዳይ ሚኒስቴር ወይም ካናዳ ያለው ኢትዮጵያ ኤምባሲ ለማንኛውም ግለሰብ ለማንኛውም አካል ውክልና ሰጥቶ የሚሰራ አሰራር የለም። በዛ መልኩ የሚመጣ ነገር የለም። ስለዚህ ሰው እንትኑ ነው ሂደቱን ነው መጀመሪያ ማሰብ ያለበት። በምን መልኩ ነው ኢትዮጵያ መንግስት ለአንድ ግለሰብ ይህን ውክልና ሊሰጥ የሚችልበት አግባብ አለው ብሎ ማሰብ ሎጂክም በጠቀም ያስፈልጋል። የኛ ሰው ምንድነው ለመሄድ ፍላጎት ስላለው ብቻ ካናዳ ህልሙ ስላለው ብቻ ትንሿን ነገር ለምሳሌ ፎርጅድ ዶኩመንት በአግባቡ እንኳን ቢያዩት ያ ዶክመንት ትክክል እንዳልሆነ ማወቅ መረዳት እየቻሉ በቀላሉ ይታለላሉ። ካናዳ ወይም አይአርሲሲ የሚባለው የካናዳ ኢሚግሬሽን ዲፓርትመንት ለቪዛ መጠቀሚያ የሚጠቀመውን ፎርም እዛ ላይ ያስሞልተዋቸው የሆነ ክብ ማተብ የሚመስል ነገር እዛ ላይ ፕሪንት ያድርገውበት ያሳያቸዋል። ገንዘብ ይከፍላሉ የኛ ሰው በዛ እና ከዛ መቆጠብ ያስፈልጋል። አንደኛ እንደሚታሰበው እንደሚባለው አይደለም። እውቀት፣ ክህሎት፣ ልምድ የሌለው ሰው እዚህ ቦታ ላይ ምንም እድሉ አገኘው ቀን ቢመጣ ስኬታማ ሊሆን አይችልም። ላይፍ ቀላል እንደሚታሰበው አይደለም። እዛ ሆኖ ካናዳ ሲባል ምድራዊ ገነት አድርጎ ተስሎ ያለው ኮንቴክስት አይደለም። ካናዳ ጥሩ ሀገር ነው ኦብቪየስሊ። ነገር ግን ብቃቱ ከሌለው ስኪሉ የሌለው ሰው መጥቶ ስራ ውስጥ ተወዳዳሪ ሆኖ ገበያ ውስጥ መግባት የማይችል ሰው እዚህ መጥቶ ሰፈር ነው የሚያደርገው። በርካቶች ዋጋ ይከፍሉበት ነው ያሉት። አንዳንድ በተለያየ መልኩ በቱሪስት በተለያየ መልኩ ከፍተኛ ገንዘብ አውጥተው ቱሪስት ሳይሆኑ ቱሪስት ቪዛ አፕላይ ተደርጎላቸው በተለያየ ሚንሶች መጥተው ካናዳ የገቡ ሰዎች ነገር ግን ሲመጡና ያገኙት ነገር ከኤክስፔክቴሽን ጋር ሚስማች ፈጥሮባቸው ከፍተኛ የሳይኮሎጂካል ችግር ውስጥ የገቡ ሰዎች እንዳሉና እሱን ታሳቢ ማድረግ ያስፈልጋል። እድሉ ካለ እውቀቱ ችሎታው ካለ ህጋዊ መስመሩን ተከትሎ የሚመጣ ሰው ለምሳሌ በጤና ዘርፍ በግንባታ ዘርፍ ባሉ ዘርፎች ላይ ካናዳ ውስጥ የስራ ፍላጎቱ አለ። የቋንቋ ጋፕ አለ። ቋንቋ ለምሳሌ ካናዳ በሁለት ቋንቋ የስራ ቋንቋቸው ሁለት ቋንቋ ፈረንሳይኛና እንግሊዝኛ ይጠቀማሉ ነው። ሁለቱንም መናገር የሚችል ሰው አትሊስት ቢያንስ አንዱን ፐርፌክትሊ መናገር የሚችል ሰው መሆን መቻል አለበት። በእነዚህ ዘርፎች ራሱ የሚመጣና ያንን ክራይቴሪያ ያሟላ የሴፍቲ ስታንዳርዶችን ኦሪንቴሽኑን በሚገባ የሚያውቅ ሰው ነው ሊመጣ የሚገባው። ፊውቸር ፊት እና ስራና ክህሎት ሚኒስቴር ይህንን ጋፕ ለመሙላት ነው አሁን እየሰሩ ያሉት። እሱም በሂደት ላይ ያለ ጉዳይ ነው። እስካሁን ድረስ በፊቸር ፊት ስምም እየተደረገ ያለ ብዙ ነገሮች አሉ። ስራና ክህሎት ሚኒስቴር ክብርት ሚኒስትርንም እንዲሁ በቪዲዮ እና በተለያየ ፎቶዎች ፎቶሾፕ እየተሰራ የሚገባው የሚሰራቸው
ማለት ይሄ ሁሉ ከዚህ የራቀ ነውና እኛ ወጣቱም ራሱን መጠበቅ አለበት። ካልተገባ ነገር ራሱን መጠበቅ መቻል አለበት። መጓዝ ፍላጎቱ አንድ ነገር ነው። ነገር ግን ላልተገባ አደጋ ራሱን አጋልጦ መስጠት፣ ላልተገባ ኪሳራ ራሱን አጋልጦ መስጠት ነው እየመጣ ያለውና በቲክቶክ በፌስቡክ ደግሞ ይሄን ነው። በቲክቶክ እና በፌስቡክ የሚሰራ ምንም አይነት ምልመላ፣ ምንም አይነት ጥሪ፣ ምንም አይነት የስራ እድል ፍለጋ የለም። ማንኛውም ነገር ካለ መደበኛ የሚዲያ መንግስት ሚዲያዎች ላይ የሚሰጡ መግለጫዎች ጋር በጣም ዴሊኬት ስለሆነ ይሄን ወደዛ መውሰድም የለበትም። ሰው ቲክቶክ ላይ ያለ ሰው ነው ይሄንን አይቶ በቀላሉ እያመን ያለው እና አንዳንድ ሰዎች ቤተሰብም ጭምር ደውሎልሽ ኧረ ይሄ ነገር የለም ስትይ አንተማ እኔን ላለመውሰድ ነው የማለት ስሜት ሁላ አለ። ያለማመን የእኛን ምላሽ አለማመን ሁላ አለ አንዳንድ ጊዜና ያንን ሰው ማወቅ አለበት ለማለት ነው። ምናልባት አምባሳደር ምናልባት እነዚህን ነገሮች ይሄ ሲወራ ወይ እነዚህ ማስታወቂያዎች ሲነገሩ ቆይቷል። በነገራችን ላይ ረጅም ጊዜ ሆኗል። አንዳንድ ካናዳ የሚኖሩ ኮንሰርን ኢትዮጵያውያንም በዩቲዩብ ቻናላቸው እነዚህ የህግ ባለሙያዎች ፐርሰናሊ ማውቃቸው አንዳንድ የህግ ባለሙያዎች ካናዳ ያሉ ይሄ ልክ አይደለም ምናምን እያሉ ሲያስተባብሉ ማለት እውነታውን ለመናገር ሲሞክሩ እንዳትታለሉ እንደዚህ እንዳትሉ ሲሉ ቆይተዋልና ምናልባት በኤምባሲው ማህበራዊ አውትሌቶች ካሏችሁ በውጭ ጉዳይ እንደዚህ በመንግስት ደረጃ እነዚህ ነገሮች ኮንሲስተንትሊ ልክ አይደለም አሁን እኛ የምናወራውን ኮንቨርሴሽን አይነት እነዚህ ነገሮች የመግለጹ ነገር ቢኖር ትንሽ አያግዝም ይላሉ። ትክክል ነው። እኛም በዚህ ረገድ አንደኛ በውጭ ጉዳይ ሚኒስቴር መስሪያ ቤት የውጭ ጉዳይ መስሪያ ቤት ቃል አቀባይ አምባሳደር ነቢያት አስታውሳለሁ ጊዜ እንዲሁ በሳምንታዊ ብሪፊንግ ላይ ዘርዘር ባለመልኩ መግለጫ ሰጥተውበታል፣ አስረድተዋል። በዛ ላይ እኛም በማህበራዊ ሚዲያዎቻችን ላይ በዚሁ መልክ እናሰራጫለን። ስራና ክህሎት ሚኒስቴር እንደዚሁ ይህን መረጃ ትክክለኛ እንዳልሆነ ያሰራጫል። እዚህ ካናዳ ያሉ እኔም በተደጋጋሚ ያሉ የኮሚኒቲ ሚዲያዎች ኢንተርቪው አድርገውኝ ይህን ነገር አስረድተናል በተደጋጋሚ። ነገር ግን የበለጠ መሰራት አለበት ቢለውን ስቲል በተለይ ቲክቶክ እና ፌስቡክ በማህበራዊ ሚዲያዎች አካባቢ ላይ በስፋት መሰራት እንዳለበት አለው። በእኛ በኩል የጀመረው ጥረቶች አሉ። ግን ሁሉም በተለይ እንደናንተ አይነት ሚዲያዎች አሁን እንኳንም ደወላችሁልን በዚህ ሌቭል ብዙ አድማጭ ያለው ሚዲያዎችም ፋክቱን ለህዝብ ቢያደርሱት በጣም ብዙ ሰዎች መታደግ ይቻላል ብዬ አምናለሁ። መልካም። ከዛ ወጣ ስንል ደግሞ ዛሬ ከዋና ከተማ ወጣ ብላችሁ ካልጋሪ ላይ አንድ ኢቨንት ላይ ነው ያላችሁት። ከዲያስፖራው ጋር ውይይት እያደረጋችሁ እንደሆነም ከውስጥ አዋቂ ሰማንና ካገኘነው ታይቀር ምን አይነት ኢቨንት ላይ ነው ያላችሁት? ወደኛ ውስጥ አዋቂ ያላችሁ ማለት ነው? እውነት ነው። ካልጋሪ ነው ያለነው። ከቶሮንቶ የ4 ሰዓት በረራ ነው ካልጋሪ። እዛ አካባቢ በርካታ ኢትዮጵያኖች አሉ። በተለያየ በንግድና በተለያየ ዘርፍ ያሉትን ኢትዮጵያኖች በተለያየ መልኩ ተገናኝተን ስንወያይ ነው የነበረው። ስራ ቦታቸውን ስንጎበኝ ቆይተን ነው ትናንት የጨረስነው። ዛሬ ደግሞ እንዲሁ ኦፕን ሆል ማንኛውም ኢትዮጵያኖች ፍላጎት ያላቸው በዚህ ጉዳይ ላይ መጥተው ለመወያየት በተለያየ መልኩ ዲያስፖራዎችን ወደ ሀገር ቤት ገብተው በስራ እድል ፈጠራም በኢንቨስትመንትም በእውቀት ሽግግርም በተለያየ መልኩ ከሀገራቸው ጋር ትስስር መፍጠር የሚፈልጉ በተለይ እንዲሁም ለሰከንድ ጄኔሬሽን ለምንላቸው ወጣቶችን ማዕከል ያደረገ መድረክ አዘጋጅተን ዛሬ ከሰዓት በኋላ እኛ ጋር ገና ሰዓቱ ገና ነው። ከሰዓት በኋላ እነሱ ጋር ውይይት የምናደርግ ነው የሚሆነው። በጣም ብዙ ኤክስፔክት የምናደርግበት ትልቅ መድረክ ያለን እዚህ ከተማ ላይ ዛሬ ዝና ሰምቻለሁ። ካልጋሪ ላይ ሰሜ እንደውም ሰሞኑን ይመጣል መሰለኝ ወደዛና ጥሬ ስጋ በደንብ ያለበት ቦታ ነው ተብሏል። ቀመሳችሁ? እውነት ነው። ካልጋሪ እንግዲህ በሰሜን አሜሪካ ማለት ይቻላል በስጋ ሀብት ታዋቂ ከሆነ አልበርታ ግዛት ያለ ከተማ ነው። በርካታ ራንቾች ያሉበት የከብት መደለቢያ ማዕከሎች ያሉበት የአሜሪካ ገበያ ላይ በስፋት የሚቀርብ ደረጃውን የጠበቀ ለሀገር የቀረበ ሊባል የሚችል ደረጃ ጥሩ ስጋ ያለበት ሀገር ነው። እውነት ነው። እኛም ትናንት ይህን የመሞከርም እድሉ አግኝተናል። በርካታ የኢትዮጵያ ሬስቶራንቶች አሉ ካልጋሪ ላይ። እነሱንም የመጎብኘት እድሉ ስለነበረን እውነት ነው ለኢትዮጵያ ስጋ የቀረበ ጥሩ ስጋ አላቸው። መልካም አምባሳደር፣ ከተጣበበ ጊዜውስ ላይ ነው የሰጡን። በመጨረሻ የሚሉን ነገር የሚያስተላልፉልን መልእክት ካለ እድል እንስጥ። በጣም አመሰግናለሁ እኔም ለሰጣችሁኝ እድል። ምናልባት ከዚህ ጋር ተያይዞ ሰሞኑን ማህበራዊ ሚዲያ ላይም እንዲሁ ሲሰራጭ የነበረ አንድ ጉዳይ ነበረ። የኢትዮጵያ ኤምባሲ በካናዳ የነበረውን ያለውን ቤት ጉዳይ በተመለከተ ሲቢሲ ሚዲያ እንደዘገበው ዘገባ ነበርና ከሱ ጋር ተያይዞ ጀስት ለግንዛቤ ያክል በአገር ሎካል ሚዲያዎችም ስለተዘገበ ብዬ ነው እሱ ማነሳው። እዚህ ሀገር ላይ ያለን የኢትዮጵያ ኤምባሲ አምባሳደር መኖሪያ ቤት በጣም ረጅም ዓመት የቆየ እድሜው የገፋ ኦልሞስት በሚቀመጠው መስከረም 100 ዓመት ይሞላዋል ቤቱ።
እኛ በ1993 ነው ያን ቤት የገዛነው በፈረንጆች አቆጣጠር ማለት ነው። ስንገዛው በቅርስነት የተመዘገበ አልነበረም። ለመኖሪያነት ለኤምባሲ ፈንክሽን የሚውል ቤት ነው። ቤቱ በእድሜው መግፋት በጣም ከፍተኛ ጉዳት የደረሰበት ለጤና ጠንቅ የሆኑ ኬሚካሎች እንደ አስቤስቶስ አይነት ነገሮች በያኔ ቤቱ ሲገነባ ያለበት መሆኑ እንዲሁም በተለያየ ጥገና ቢደረግለትም በቃ ፈንክሽን የሚሰጥ አገልግሎት የሚሰጥ ነው አልተገኘም እና በእኛ በኩል ቤቱን አፍርሰን የከተማው ስታንዳርድ በሚጠብቀው እዛ አካባቢ ላይ በሚጠይቀው መሰረት አዲስ መኖሪያ ቤት ለመገንባት ነበር ዝግጅት ላይ ነበር ነው። እሱን ተከትሎ ጥያቄ ያቀርበናል። ዲፕሎማቲክሊ ራሱን የቻለ አካሄድ አለው። ምንም ሚዲያ ላይ እየቀረበ ባለው በኤምባሲውና በከተማው መካከል ውዝግብ ተፈጠረ በሚል ያው እንትኑን ዜናውን ለማጣፈጥ የተጠቀሙበት አገላለጽ ካልሆነ በስተቀር በዛ ልክ የሚገለጽ ምንም ነገር የለም። ሂደቱን ጠብቆ ጥያቄ ያቀርበናል። ጥያቄያችን እነሱ ከተማ አስተዳደሩ ደግሞ ቤቱን በቅርስነት መመዝገብ እፈልጋለሁ አለ። እስከዛሬ ድረስ በቅርስ አልተመዘገበም ነበረ ገና እንደ አዲስ። እሱ ላይ የእነሱ ፍላጎት አቅርበው እኛ ደግሞ አይ ቤቱን በቅርስ ብትመዘገቡትም የመዝገብ ፍላጎት ቢኖራችሁም ግን ቤቱ ለጥገና የሚበቃ አይደለም። አሁን ነባሩን ቤት እንጠግነው ካልን አዲስ ቤት ለመገንባት የምናወጣው ከምንችለው ወጪ እስከ 3 እጥፍ በላይ እንደሚያስወጣን በባለሙያ ጥናት አለ። ፕላስ ቤቱ ስትራክቸራሊም ሳውንድ እንዳልሆነ ማለት ሊጠገን የሚበቃ ለጥገና የሚበቃ እንዳልሆነ የባለሙያ መረጋገጫ ስለተሰጠበት እሱ ላይ እየተወያየንበት ያለ ነው እንጂ ሌላ ቴንሽን የተፈጠረበት በከተማውና በኤምባሲው ማለት ከተማ አስተዳደሩና በኤምባሲው ማለት ያን ያክል ይጉላ ልዩነት የተፈጠረበት እንዳልሆነ ለመግለጽ ወዳለሁ። አመሰግናለሁ። ስለዚህ ንግግር ነው እንጂ ያለው በተባለው ልክ ውዝግብ የሚባል ደረጃ ላይ አልተደረሰም ነው የሚሉን። ውዝግብ አይደለም እውነቱን ለመናገር እኛም ጥያቄያችን አቅርበናል እንደማንኛውም አልሚ ያው ኤምባሲ ብንሆንም የምንኖርበትን ከተማ ሎካል ህጎችን ሪስፔክት አድርገን ነው ኦፕሬት የምናደርገው። በዛ ማቀፍ ጥያቄያችን አቅርበን የእነሱን ጥያቄያችን መልስ ሰጥተውናል። ፍላጎታቸውን ገልጸዋል እነሱ በእነሱ በኩል። ሎካል እዚህ ከተማ ላይ ደግሞ አብዛኛው ካናዳ ላይ ማለት ይቻላል የአካባቢው ማህበረሰብም እሰይ ያለው ማለት ድምጽ አለው። በአንድ ሰው ንብረት ላይ አስተያየት መስጠት ይችላል ማለት ነው በአንድም ይሁን በሌላ መልኩ። ያ ማለት ምን ማለት ነው? ቤቱን ምን ትውስታ አለን እዚህ ቤት ላይ ቅርሳችን ማለት ታሪካችን ነው ብሎ አስተያየት የመደመጥ ባይንዲንግ ባይሆንም አስገዳጅ ባይሆንም የእነሱን የማድመጥ ልምምዱ ስላለ እሱን የአካባቢው ማህበረሰብም ቤቱ 100 ዓመት ሊሞላው ነውና የሚለውን ያነሱት። የቤቱ አሰራሩ ደግሞ በራሱ ልዩነት አለው። እኛ ጋር ኢትዮጵያ ላይ የምንሰራቸው ቤቶች የኮንክሪት ቤት ነው፣ የድንጋይ ቤት ነው፣ የረጅም ዓመት መዝለቅ የሚችል ነው። እዚህ ደግሞ ነው ከአየር ንብረቱ ከቅዝቃዜ ጋር በተገናኘ ውጪ በድንጋይ ቢሰራም በተለይ ኢንቴሪየሩ ሙሉ በሙሉ በእንጨት ነው የሚሰራው እና በቀላሉ ጉዳት በሚደርስበት ጊዜ ቶሎ ተጠግኖ ጥቅም ላይ ለመዋል ወይም ደግሞ የምናወጣበትን ገንዘብ ያክል ሊያገለግለን የሚችል ሆኖ ስላላገኘ ነው ወደ ማፍረሱን ወደ ምርጫ ትክክለኛ ምርጫ የሆነው። እሱን እንግዲህ በቀጣይ በባለሙያም እየታየ ነው። መልሱም እንጠብቅ ይሆናል። መልካም እንግዲህ መልሱም ሲመለስ ያሉትን ዜናዎች ለማጥራት እኛም እንደወል አድርገን የምንጠይቅ ይሆናል። አምባሳደር ደስ ይለናል። በጣም መልካም ዜና እንደሚሆን ተስፋ አለን። እናሳውቃቸዋለን እኛም እንዲሁ። መልካም እጅግ አድርገን የምናመሰግነው አምባሳደር ቴዎድሮስ ግርማ በካናዳ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር። እኔም በጣም ከልብ ያመሰግናለሁ ለሰጣችሁኝ ጊዜ። በጣም እግዚአብሔር ይስጥልኝ፣ ፈጣሪ ይስጥልኝ። መልካም እሺ። እሱን ማጥራቱ ጥሩ ሊጋጭ ያሉ ውዝግብ አይሆንም። ዝሩ በስምምነት የሚሆን ነገር ሚዲያ ላይ አሁን ዘንድሮ ሚዲያ ላይ ዜናዎች የሚሰጡት ታይትል ነው። ጥፍጥ ብላ መነጋገሪያ እንድትሆን ግን በጣም ይገርማል። አይ ቲንክ ያው የከተሞች የራሳቸው የሆነ ፖሊሲ ሊኖራቸው ይችላል። አንደኛ ነገር በቅርስነት መጀመሪያ ያልተመዘገበ ከዛ በኋላ የራሱ አካሄድ በእነሱ ኖርማሊ እንደተባለው ሰውም ሰው ያለው የተለያዩ ሲቪክ አሶሲዬሽኖች ይኖራሉ። ወይም ጉዳይ መለካየት የከተማ ማህበራት ሰዎች አንዳንዴ እንደ ፖሊም ሰውም የሆነ ነገር ሊልበት ይችላል። ሶሳም አሁን እነሱ ጋር በእንደዚህ መልኩ እንመዘግበው በእንደዚህ መልኩ ነው ይሄ እንደዚህ ነው የሚለውን ነገር በሀገራቸው ስታንዳርድ መሰረት የሚመልሱት ነው የሚሆነው። ግን ዞሮ ኤምባሲው ፎርማሊ ጥያቄ ያቀርባል እንዳሉት ነው። በነገራችን ላይ የቤቱ ቢልድ አደራረግ ነው። አብዛኛው ሰሜን አሜሪካ ኮንቲኔንቱ ላይ የሚሰሩ ቤቶች
አንዳንድ የድሮ ሜንሽን ትልልቆቹ ካልሆነ በስተቀር እንደዚህ እንደኛ ሀገር ኮንክሪት ምናምን በድንጋይ የሚሰሩ ቤቶች አይደሉም። የሆነ ቦርድ እንጨት ኮምፐርሳቶ ምስል ሆኖ ተቀባብቶ ምናምን ተደርጎ ነው የሚሰራው። ወይ ከአካባቢው አየር ሁኔታ ከብዙ ነገሮች አንጻር እዛ የተለመደ ነው። ያን ያህል እድሜ ሰስቴን ሲያደርግ ይከብዳል ሊሆን የሚችለው እና ምናልባት እንዳሉት ለመኖር የማይመች ኮንዲሽን በዛ ላይ ደግሞ መጀመሪያ ከተሰራ አንድ ኬሚካል አለ ሰዎችን የሚጎዳ ኬሚካል አለ። እሱ ኮምፐርሳቶ ውስጥ ያለ ነገር ቀለም ውስጥ ሊድ የሚባል ማለት ሊድ ፖይዝነስ ነው። በጣም ጎጂ ነው። መርዛማ ነው። ሊድ ግን ሁሉም ቀለሞች ነበራቸው በፊት ዘመን የሚመረቱት ስታንዳርድ ነበር። ከዛ ላይ እሱ አደገኝነት ታውቆ እሱን የሚተካ ኤሌመንት ከመጣ በኋላም አሁን ሊድ ቀለም ያላቸው ነገሮች የማስወገድ የመተካት ምናምን ብዙ ቦታ ይደረጋል። የድሮ ህንፃዎች ላይ ግን አቮይድ አታደርጊውም። እንደ ቅርስ ካያሻቸው ሰው ልትፍቂው ስክራፕ ልታደርጊው እንደ አዲስ ልታደርጊው አትችይም። ሱሳማው እነዚህም ተጨማምረው ነው ቢሆን ነው ጥያቄውን ያቀረቡት። ይሻላቸውን ሀሳብ ይመርጣሉ። ዜናው ሲደርስ ደግሞ እናነሳዋለን። ተሰራ ወይም ምን የሚለው ሲወሰን ታዲያስ አዲስ